የዛሬው ቪዲዮ እንግዲህ ለየት ያለ ነው። ሀይሚዬና ቡሩክ የዛሬ እንዲሁም ደግሞ አዲስ ፍቅረኛው እሷም አዲስ ፍቅረኛ መጥተዋል ማለት ነው። ተከስተው ነበረ፣ ግን ዛሬ የተናገሩ ነገር ለየት ያለ ነው። ቡሩክ ማንም ሰው ምንም አያገባውም በእኔ ህይወት ብሏል። እንግዲህ ሶስናም የተለያዩ ፎቶዎች ከኔ ጋር እየተቀናበሩ እየተለቀቁ ይገኛሉ ብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ይህን ቪዲዮ ትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ተወደዳችሁ ደግሞ ኮሜንታችሁን አስተያየታችሁን እፈልጋለሁ ማለት ነው። አመሰግናለሁ ስለምትከታተሉ ስለምታበረታቱኝ ውድ ተመልካቾች። እንግዲህ እዚህ ላይ እንደምታዩት እታምሌለ ያረኳት ሶስና እንግዲህ ሶስና ናት ወይስ ሌላ ናት? እኔ ብቻ በጣም እየገረመኝ ነው ያለው በነገራችን ላይ ማለት ነው። እና ብዙዎቹ እንግዲህ ሶስና ናት እያሉ ነው። ብዙዎቹ ደግሞ እኔ እንጃ አይደለችም እየተቀናበረ ነው እያሉኝ ነው። እኔ ግን ግራ ገብቶኛል። ቤተሰብ የምታውቁ ካላችሁ እስኪ በኮሜንት አሳውቁኝ ማለት ነው። ምክንያቱም ግራ ገብቶኝ ነው። እንደውም ከሆነ ልጅ ጋር ትንሽ ተወዳድረን እንትን ብለናል ማለት ነው። የሆነ ፉክክር ይዘናል ናት አይደለችም በማለት ማለት ነው። እና እንደዛ አይነት ፎቶ ምናምን እኔ እንጃ ይደብራል። በጣም የሚደብር ነው በነገራችን ላይ። እና ህይወቴን እኔ አትኖሩልኝም እኔ ራሴን ራሴ አውቃለሁ ብሏል ብሩኬ። ትናንትናም ተናግሯል ይሄ ነገር። ስለዚህ እንደዛ አይነት ነገሮችን አታድርጉ እያለ ነበረ። እንግዲህ ብዙ ሰዎች ደግሞ እንደዛ አይነት ነገሮችን በጣም በተከታታይ እያደረጉ ነው። ምክንያቱም አንድ ሰው ማለት ነው የሆነ ለማለየት ማለት እንደዚህ የሚፈልግ ሰው ካለ በቃ የሌለ ነገር እያደረገ ያን ሰው በቃ ጥላቻን እንዲበረታ የሚያደርጉት ሰዎች አሉና ስለዚህ ይሄን ነገር ባታደርጉ ጥሩ ነው ብዬ ነው ማስበው እኔ ራሴ። ሀይሚዬ ደግሞ ካሁን በኋላ የራሴን ህይወት መኖር አለብኝ ብላለች። ግን በነገራችን ላይ ሀይሚዬ ዛሬ እውነት ተናዳለች። በጣም ነው ንድድ ያለች። የኔ እናት አትናደጂ፣ ምንም አያናድድሽም። አብሽራ አይዞሽ። አንቺም እሱን ለማናደድ ነው፣ እሱም አንቺን ለማናደድ ነው እንጂ አትለያዩም። አብሽሪ። እኔ እየተናደኩ እየተቃጠልኩ እንደገና ላስተካክል ይላል አለች ማለት ነው። እና ስለዚህ በነገራችን ላይ ማለት ነው እውነት ፈታ አድርጋኛለች። የመጀመሪያ ቪዲዮ ላይ አይታችሁ ከሆነ ማለት ነው እውነት በጣም ፈታ ነው ያደረገችኝ። እኔ በጣም ነው እየሳኩ የነበረ ማለት ነው። የኔና ቅመሟ ማለት ነው። ቅመሟ አንቺ እኮ በቃ ጋል ብለሽ ነው እንጂ ነገሮች እዚህ ደረጃ ማይደርሱ ነበረ። አንቺ ተወት አድርገሽው ነገሩን ብታስተካክሉ ያለውን ነገር በውስጥ ሁሉንም ነገር ብጨርሽ ተመካክራችሁ ማንኛውንም ነገር ያለውን ነገር ተረተሽ ወይም ተረቶሽ ያለውን ነገር ያደረገውን ጥፋት እንዴት ማሳመን እንዳለብሽ እኮ ራስሽ ታቂ ነበር። ግን አንቺ አልቻልሽም። ያን ነገር ግን ፍልፍል አድርገሽ አወጣሽው። ከዛ በኋላ ደግሞ በጣም የሌለ ነገር እልክ ውስጥ ገባችሁ ማለት ነው። እና እንደዚህ አይነት ነገሮች በነገራችን ላይ የማታውቁት ነገር ቢኖር ይሄ ነገር በጣም ከባድ ነው እውነት ለማንኛውም ሰው ቢሆን ማለት ነው። እና ሀይሚዬ እንግዲህ ዛሬ የራሴን ህይወት ጀምሬያለሁ ታውን በኋላ አጠገቤ እንዳትደርሱ ወይም እንዳትደርስ እያለች ነበር ብሩኬን። እኔ አልመጣሁም አንቺ ነሽ የጠራሻ መጣሁ የጠራችኝ እሷ ናት እየተባባሉ ካሁን በኋላ ግን እኔ ጋር እንዳትመጣ የራሴን ህይወት ጀምሬያለሁ አንተም ጋር አልደርስብህም እንግዲህ ብላለች ማለት ነው። እንግዲህ አለመደራረስ ምንም አችሉም ማለት ነው። እናንተ መደራረስ አለባችሁ፣ ትደራረሳላችሁ። አብሽሪ። እውነት ለመናገር መቼም አትለያዩም ማለት ነው። ግን ሁለታችሁም የሌለ ነገር እያሳያችሁ ነው የምትታወት። ግን እዚህ ጋር ማለት ነው ሀይሚዬ በጣም እውነት እየተናደደች ነው። የኔ እናት አትናደጅ፣ እሺ አትናደጅ ውዴ፣ አብሽሪ። መናደድ የለብሽም። በቃ እሱም ማናደድ አይደል የፈለግሽው። ስለዚህ በቃ ከልጁ ጋር በቃ በደንብ አድርገሽ እናቴ ቆንጆ ፍቅር እየሰራሽ መስራት ነው ያለብሽ እንጂ መናደድ አያስፈልግም፣ የመጨረሻ ማለት ነው። እና ስለዚህ ብሩኬ ደግሞ ዛሬ በጣም እየሳቀ ነበር። እንደውም ምሳል ታንትና አራት በላችሁ ምናምን እያለ እየጠየቃን ነበረ። በዛ ሰዓት ደግሞ በጣም ተናዳ ነበረ ማለት ነው። እንግዲህ አንተማ ራስህን ኩን በቃ ተመለስላት። እውነት በቃ ይበቃችኋል። እውነት ለመናገር በቃ ተፈሻሸቃችሁ እኮ እውነት በጣም። እኔ በነገራችን ላይ እውነት ምን በተለቀቀ ነው ፈታ ነው የምለው በቪዲዮቸው ማለት ነው። ደስ ይሉኛል እውነት ለመናገር ማለት ነው። እና ቤተሰቦች ለማንኛውም ማለት ነው ቻል ወጥ አድርጉ ማለት ነው። እንግዲህ የምትናደዱም ካላችሁ ብሩኬ እንግዲህ አያገባችሁም ማንኛችሁም
በእኔ ህይወት የሚያገባችሁ ነገር ስለሌለ ይሄን ነገር ባታደርጉ ብሏል ማለት ነው። ምክንያቱም ሰው በነገራችን ላይ ሰው በራሱ ህይወት የሚወስነው ራሱ ነው እንጂ ሰው አይደለም የሚወስንለት አይደል? ማንኛችንም ብንሆን ይሄን ነገር ተቀባይነት አናደርግም ማለት ነው። ምክንያቱም አንድ ሰው የራሱን ህይወት ነው የሚመራው አይደል? ምክንያቱም ሶሻል ሚዲያ ላይ ስለመጣ በፊት እንደምናየው እና በኋላ እንደምናየው ስለሆነ ለዛ ነው። አብዛኞቻችሁ ደግሞ ዛሬ እኛን ነን እዚህ ደረጃ ደረስነው። አሁን መናገር እንዴት ይሄንን ሊናገር ይችላል? እኛ ነን እዚህ ደረጃ ደረስናቸው እያላችሁ ነው። አዎ በእርግጥ ነው ግን ምክንያቱም ደግሞ በጣም ብዙ ልጆች ደግሞ ያልሆነ ነገር አይታችሁ ከሆነ ቤታቸው ገብታችሁ ያልሆነ የማይባሉ ነገሮችን የሚሉ አሉ። እና በነገራችን ላይ ሁሉንም እኮ አይደለም እሱም ያለው ማለት ነው። አንዳንድ የኔም መውደቅ የምትፈልጉ ልጆች አያገባችሁም ብሏል። ምክንያቱም ስለኔ ህይወት እናንተ አትመሩልኝም፣ ስለኔ ማንነትም ምንም ነገር የምታመጡልኝ ነገር የለም ያለው አንዳንዶች የተወሰኑ ማለት እሱን እንትን የማይሉ የማይፈልጉ ይሆናል የለ እንደዚህ አይነት ነገር ነው የተናገረው። በደንብ አላዳመጣችሁ እንደሆነ እንጂ ማለት ነው። እና ብዙዎቻችሁ ደግሞ በእኛ እንደዚህ እኮ ነው ዛሬኛ መሳደብ ዛሬኛን እንደዚህ ማለት ምናምን እያላችሁ ስላነበራችሁ ቪዲዮውን ያልሰማችሁ ካላችሁ ብዬ ነው ይሄን ነገር የምነግራችሁ። እና ያው እኔንም ታጥረገርጉኛላችሁ። በነገራችን ላይ የሁለቱንም አስተያየት ነው የምሰጠው። ሁለቱንም ማንንም አልወግንም፣ ሀይሚንም ሆነ ብሩኬንም አልወግንም። በጣም ነው የምወዳቸው ሁለቱንም። ግን አስተያየት የምሰጠውን እሰጣለሁ። አስተያየት ደግሞ መሰጠት ያለበት ሰው ላይ እሰጣለሁ። እና ስለዚህ እኔ ደግሞ ያለኝን አስተያየት እንደ ራሴ ነው እንጂ የምሰጠው እንደ ሌላ ሰው አይደለም። እና ቤተሰቦች ስለዚህ እኔ ቢስማሙ ደስ ይለኛል። እኔ ራሱ እውነት ለመናገር እንድስማሙ ነው ማንኛችንም የምንፈልገው ማለት ነው። ሁላችሁም የምትፈልጉ እንደዛ ነው። እና ስለዚህ አሁን ላይ ግን እየተባባሱ ነው የመጡት ማለት ነው። እንግዲህ ሀይሚዬ አናድዳለሁ ብላ ነበረ ብሩኬን የነበረው ታይናደድላት ቀርቷል። ዛሬ እንግዲህ እሷ ተናደደችው። እንግዲህ ነገ ደግሞ በምን እንደሚመጡ አናቅም። በብሩኬ ቤት ነው የሚመጡት። እንግዲህ ሁላችሁም ደግሞ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ። ሀገራችን ኢትዮጵያን ሰላም ያድርግልን፣ አንድነትን፣ ፍቅርን፣ ሁሉን ነገር ያብዛልን። አላህ ያዋደን ሁላችንም። በሰው ሀገር ላይ ደግሞ ወጥቶ ተመቅረት አላህ ይጠብቃችሁ እህቶቼ፣ ወንድሞቼ ሁላችንንም። እውነት ያለንበት ሁኔታ ማንኛውም ቢሆን የአሁን ሰዓት የዱዓ የጸሎት ሰዓት ነው። ሁላችሁም ዱዓ አድርጉ እና ይመቻችሁ ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።